ይሰማል ታጀብያ ይገባሃል ከሙዚቃ ጋር እልልታ ያለው በእንጀራና በውሃ ብቻ መቼ ይኖራል በዛሽ ምድር ላይ የኔስ ልብ የሚያርፈው ኢየሱስን ሳይ በእንጀራና በውሃ ብቻ መቼ ይኖራል በዛች ዓለም ላይ የኔስ ልብ የሚያርፈው ኢየሱስን ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን ጭብጨባ ማዝራል በዝራለ አዎ ይገባሃልና ላንተ ይሁን አምልኮ ላንተ ይሁን ጭብጨባ ላንተ ይሁን እልልታ ላንተ ይሁን ጭብጨባ ይሁንለት ዝቅ በሉለት በሽብሸባ ውለታው ብዙ አንተ ጌታ በሉት እስቲ ውለታው ብዙ አንተ ጌታ ድገሙና ውለታው ብዙ አንተ ጌታ ማዝላል ማጫብጫብ ይችላል ባለውለታዬ ባለውለታ እኮ ምስጋና ባለውለታዬ ባለውለታ እኮ ሲጠራ ወዳጄ ከተፈት ቀንበሬን ሰባብራ ታሳርፈኛለህ ደስ ሲጠራ ወዳ ከተፈት ቀንበሬን ሰባብራ ታሳርፈኛለህ ደስ ጌታ በማዳኔ ደስ ይለኛል ጌታ በማዳኔ ደስ ይለኛል ልጄ በመሆኔ ደስ ይለኛል ያንተ በመሆኔ ደስ ይለኛል እልልታ ይሰማ ጭብጨባ ይሰማ ማዕተቤን ፈታ ቀንበሬን የጋት ባንዴ ጨለማ አመሰግን አቤት አመሰግን በለው
ማዕተሜን ፈታ ቀንበር ጨለም ነፃ አመሰግን አቤት አቤት አመሰ አዎ 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 አመሰ አመሰ አመሰግናለሁ አመሰ ወዮ 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 ሃሌሉያ 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 ኢየሱስ ጌታ ነው። አንድ ሰው ቀኝ እጁን ከፍ አድርጎ ሃሌሉያ ይበለኝ። እሺ በጌታ ጠላት ይስማ ሃሌሉያ በለው እባክህ። ሁኔታ ይስማ ሃሌሉያ። ሟርተኛ ይስማ ሃሌሉያ። አንድ ሰው ኢየሱስ ያድናል ይበል እባክህ። ኢየሱስ ያድናል። አንድ ሰው የሚጮህ ሰው እልል የሚል ሰው የሚያጨበጭብ ሰው አንድ ሰው አጣው። አታኬ ባራ ይኸውላችሁ ስሙኝ በጌታ አበሳዬን አስወገደው እንዳመልከው ይፍታ ብሎ እስቲ ከሙዚቃ ጋር በሽብሸባ ዝቅ በሉና እሰይ አዎ 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 ሽብሸባ ይመርባል። ዝቅ በሉና እንደገና ከሙዚቃ ጋር አዎ አዎ ኢየሱስ ኢየሱስዬ ኢየሱስ ኢየሱስዬ በለው ኢየሱስ ኢየሱስዬ ኢየሱስ ኢየሱስዬ ድልን አገኘው ስሙን ጠርቼ መች ተሸነፍኩኝ በጠላቶች ድልና ስሙን መች ማድላል በየነ አበሳዬናት እንዳመልከው በቀረ ይፍታ ብሎ አንዴ ፈቶኛል። ከእንግዲህማ ማን ያስቆመኛል? ይፍታ ብሎ ይኸው ፈቶኛል። ከእንግዲህማ የአባቶች አምላክ አለ ከጎኔ ገና ሄዳለሁ ከሱ ጋር ሆኜ ክዳን አምኜ የክዳን አምላክ አለ ከጎኔ ገና ሄዳለሁ ከሱ ጋር ሆኜ ክንዶታ ሃሌሉያ 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 አበሳዬናት እንዳመልከው ነቀፋዬን አስወገድ እንዳመልከው ይፍታ ብሎ አንዴ ፈቶኛል። ከእንግዲህማ ማን ይዘኛል? ይፍታ ብሎ ይኸው ለቆናል። ከእንግዲህማ ማዝላል በየአለ የአባቶቻም ከሱ ጋር ሆኜ ክንዱ
ክንዱን ታምኜ የክዳን አምላክ አለ ከጎኔ ገና ሄዳለሁ ከሱ ጋር ሆኜ ክንዱን ታምኜ የብርሃን አምላክ አለ ከጎኔ ገና ሄዳለሁ ከሱ ጋር ሆኜ ክንዱን ሃሌሉያ 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 ሃሌ እልልታ ያለው ጭብጨባ አለው ከሙዚቃ ስብሰባ ዝቅ በልና ይሁንለት ክብር እሰይ በለው በለው ይበቃላት በለው ልጨምር ግድ የለም እሱን ከማመስገን እኔ ዝም አልልም ፍቅር ልብ ገብቶ እየጎተጎተኝ ያለኝን ብሰጠው ምን አለ ስወድቅ ላነሳኝ ስለ ደጉ ጌታ አንቺ ተመስገን ተመስገን በየዋሁ ግን ልዘምር ላምልከው ወላ ልዘምር ላምልከው ሞትላል በያለ ውለታ አለብኝ ውለታ አለብኝ ውለታ አለብኝ ውለታ አለብኝ ውለታ አለብኝ ስወድቅ ላነሳኝ ስለ ደጉ ጌታ የማወራው አለኝ ውለታ አለብኝ ውለታ አለብኝ ውለታ አለብኝ አዎ ውለታ አለብኝ ውለታ አለብኝ ተሻገርኩኝ አቅፎ ደግፎ አመለጥኩኝ ጉያው ሸሽጎ አስፋልት እጄን ጮታለሁ ለጌታ እጄን ይዞኝ ጌታ እጄን ይዞኝ ተሻገርኩኝ አቅፎ ደግፎ አሻገረ አመለጥኩኝ ጉያ ሸሽጎ ማዝላል በጅላለ እጄን ስወይ ለብዙ ዘመን ጦር ከእጁ ያልተለየ ወርውሮ ማይሴተው ሰይጣን የተባለ ለብዙ ዘመን ጦር ከእጁ ያልተለየ ወርውሮ ሰይጣን የተባለ ባንቺ ላይ በኔ ላይ በዚህ ቤት ሕይወቴ ላይ ኑሮዬ ላይ አገልግሎት ትዳሬ ላይ ልጆቼ ላይ ወርውሮ ለምንድን የሳተው አዝሮል አይደለም እግዚአብሔር አዝሮል እዚህ ቤት ሰው አለ ወይ? እጆ መጣ ጌታ መጣ እጆ መጣ ጌታ መጣ እጆ መጣ አዎ አቤት አቤት አቤት
ያበረታታኝ ማን ነበር? ግራ ገብቶኝ ሲንገላ ደረሰልኝ የኔ ጌታ። እነዛ እጆች ይባረክ እኔን አቅፎ ያሳደጉኝ። አይገርምም? አደረከኝ ሽቅርቅር ጠላት ይፈር ያቀርቅር። አስተዋች የኔ ዳኛ ሰው ስል በለው እባክህ አስተዋች የኔ እረኛ ሰው ዝቅ በልና በሉት አስተዋች የኔ ዳኛ ሰው ስረሳ አስተዋሽ የኔ ዳኛ ሰው ስረሳ አሰብከኛ። ኧረ አስተዋሽ የኔ ዳኛ ሰው ስረሳ ጩኸታለሁ እልልታለሁ ለጌታ ነገር አለኝ እኔስ ነገር አለና ብወጋበት ጩኸታለኝ እኔ በሰባተኛው ቀን የተመናል አተበለው የተመናል እግዚአብሔር የተመናል ይገባው ነገር አለኝ እኔስ ነገር አለና ብወ ጩኸት አለኝ እኔ አተ በሰባት የተመናል እልልታ የሰው ጭብጨባ ጩኸታለሁ ለጌታ ከኔ ጋራ ሃሌሉያ። ድብልቅልቅ ያለ ጩኸት እልልታ ለኢየሱስ ይሁንለት። ስሙኝ፣ መጽሐፍ እንዲህ ይላል የተደረገለትን የሚያውቅ ያመሰግነኛል ይላል። ይኸውላችሁ በጌታ ፊት ነው የምላችሁ። አንድም ቀን በስሜት በሞራል አገልግዬ አላውቅም። ይኸው ማገለግለው ጌታ ምስክሬ፣ ይኸው ፕሮፌት አለ ያቀኛል። በጌታ ፊት ነው የምላችሁ። በአምላኬ ፊት ራሴን አፈሳለሁ፣ እሱ ደግሞ ህይወቴን ይሰራዋል። አሜን በሉ በጌታ። በቅንነት በአምላኩ ፊት ራሱን የሚሰዋ ሰው ይከብራል። ነገ የሱ ፊት ላይ ድል ይጠብቀዋል። ለኔ መልእክቴ ነው የሚል አንድ ሰው ጮህ አሜን በላይ በጌታ። እውነቴን እኮ ነው የምላችሁ። ይኸው እስከ ዛሬ ድረስ የማንም አሻራ የማንም እጅ ሳይኖር በዚሁ አምልኮ እዚህ ደርሻለሁ። ገና ቀጥላለሁ። ለኢየሱስ ክብር አምጡለት። ከዚህ በላይ እልልታ ጭብጨባ ይሁንለት። ሃሌሉያ። ለጌታ ክብር ከዚህ በላይ ድብልቅልቅ ያለ እልልታ ጭብጨባ ይሁንለት። ሲባርክ በሉት። እጃችሁ ዘርጉና ተባረክ ቅር በሉት። ያገለገልከው አምላክ ያገልግል በሉት። ጌታ ኢየሱስን እጅግ አድርገን እናመሰግናለን። እኛ ቤት ጌታችን ሁሉ ጊዜ ክቡር ነው። አሜን። እስቲ ክቡር እንግዳይ ነው በሉ። ኢየሱስ ሁሉ ጊዜ ክቡር እንግዳችን ነው። አሜን ነው። ሁሉ ጊዜ የከበረው ጌታችን በየትኛውም ሰዓት በየትኛውም ጊዜ ክረምት ሆነ በጋ ኢየሱስ የከበረ ንጉሳችን ነው። አንድ ሰው ኢየሱስ ክብር ንጉሴ ነው በለው። አሜን ነው። ሁሉ ጊዜ ቤታችን፣ ሁሉ ጊዜ ህይወታችን፣ ሁሉ ጊዜ ኑሯችን የከበረው ጌታ ስላለ እናመሰግናለን። ከመጽሐፍ ቅዱስ ክፍል አንድ ክፍል አነብና የጌታ ቃል እንካፈላለን። ጌታ ይናገረናል። መጽሐፍ ቅዱስ ያዘን መሳፍንት ምዕራፍ 6 ሁላችን እናውጣለን። መሳፍንት ምዕራፍ 6 ሁሉም ሳይወጣና የእግዚአብሔር ቃል እንካፈላለን።
መሳፍንት ምዕራፍ 6 እናንብበው። ከቁጥር አንድ እንጀምርና ተወሰነ ቁጥሮችን እያለፍኩኝ አነበዋለሁ። እንደዚህ ይላል። የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርን በሚዲያም እጅ 7 ዓመት አሳልፎ ሰጣቸው። የሚዲያም እጅ በእስራኤል ላይ ጠነከረች። ከሚዲያም የተነሳ የእስራኤል ልጆች በተራራ ጉድጓድና ዋሻ ምሽግ አበጁ። እስራኤልም ዘር በዘሩ ጊዜ ሚዲያማውያን አማሌቃውያንም በምስራቅ የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበር። ምግብንም ለእስራኤል አይተውላቸውም ነበር። በግ ወይም በሬ ወይም አህያ ቢሆን አይተውም። እንስሶቻቸውንና ድንኳኖቻቸውን ይዞ በብዛት እንዳንባጣ ሆኖ ይመጡ ነበር። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድርቱንም ያጠፋ ዘንድ ይመጡ ነበር። ከሚዲያም የተነሳ የእስራኤል እጅግ ተጠቁ። የእስራኤልም ልጆች ወደ እግዚአብሔር ጮኹ ይላል። የመጀመሪያው ወደ እግዚአብሔር ጮኹ ይላል። ከዛ ደግሞ ቁጥር 11 ላይ የእግዚአብሔር መልአክ ወጥቶ ኦፍራ ባለችው ለአብዝራኤላዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከሚዲያማውያን ለመሸሸግ በወይን መጠመቂያ ውስጥ ስንዴ ይውቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጠው አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። አሜን። እግዚአብሔር ከማጋ እግዚአብሔር ካንተ ጋር ነው በሉ። እስቲ ከማጋ እስቲ ካንተ ጋር ነው በሉ። አንተ ጽኑ ኃያል ሰው እግዚአብሔር ከማጋ ካንተ ጋር ነው አሉ ይላል አለ ይለዋል። ከዛ ቀጥሎ እንደዚህ ይላል። ጽኑ ኃያል ሰው ካለ በኋላ ጌዴዎንም ጌታዬ ሆይ አለው። ጌዴዎንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሱብን? አባቶቻችን እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ታምራት ወዴት አለ? አሁን እግዚአብሔር ትቶናል፣ በሚዲያማውያን እጅ አሳልፎ ሰጥቶናል አለው። ቁጥር 14 እግዚአብሔር ወደ እርሱ ዞር ብለው በዚህ በጉልበትህ ሂድ፣ እስራኤልን ከሚዲያም እጅ አድን፣ እነሆ ልኬአለሁ አለው። እርሱም ጌታ ሆይ እስራኤልን በምን ያድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ እኔ ካንተ ጋር እሄዳለሁ። አሜን አትልም? በእርግጥ እኔ ካንተ ጋር ይሆናለሁ፣ ሚዲያማውያን እንደ አንድ ሰው አድርገህ ትመታለህ አለው ይላል። ኢየሱስ ይባረክ። ምን ታደርገዋለህ? ሚዲያማውያን እንደ ስንት ሰው? እስቲ እንደ አንድ ሰው በሉ። ምን ታደርገዋለህ? ትመታዋለህ ይላል። ስንት ሰው? አንድ ሰው የምናገር ሰው እዚህ ቤት አለ? እንደ ስንት ሰው? እስቲ እንደ አንድ ሰው በለዋ። ምን ታደርገዋለህ? ትመታዋለህ ይላል። ሃሌሉያ። እንግዲህ በዚህ መሳፍንት መጽሐፍ ላይ ለእናንተ አሁን በዚህ ምሽት ጥቂት ደቂቃም ቢሆን የማካፍላችሁ የእግዚአብሔር ቃል እግዚአብሔር በእኛ ውስጥ ያየው ኃይል የሚል ነው። አሜን። እግዚአብሔር በእኛው ምን አየው? ያየው ምን ኃይል። ሃሌሉያ። እግዚአብሔር በእኛ ውስጥ ያየው ኃይል አለ። አሜን። እግዚአብሔር በቅዱሳን ልብ ላይ ያየው ኃይል፣ በእያንዳንዳችሁ ውስጥ እግዚአብሔር ያየው ምን አለ? እስቲ ኃይል አለ በሉ። ምናልባት እኛ ራሳችን ልንነቅ ደካማ ነኝ፣ አልችልም፣ አቅም የለኝም፣ ጉልበት የለኝም ልንል ይሆናል። እግዚአብሔር ግን በእኛ ውስጥ ያየው ምን አለ? ኃይል አለ። ሃሌሉያ። እግዚአብሔር ኃይል እንዳለ ያውቀዋል። ሰው መቼም ከእግዚአብሔር ብርታት አንጻር ቀጥሎ ደግሞ ከጠላቶቻቸው የተነሳ ካለበትም ሁኔታ የተነሳ ራሱ ምን ያደርጋል? ይንቀዋል፣ ያዋርደዋል። አልችልም፣ አቅም የለኝም፣ ጉልበት የለኝም፣ ኃይል የለኝም፣ እኔ የእከሌ ዘር፣ እኔ ከእከሌ ጎሳ የመጣው ሰው፣ እንዲህ አይነት ሰው፣ ቁመቴ፣ ኃይሌ፣ ገንዘቤ፣ ጉልበቴ የሚል ነገሮች በየጊዜ ያነሰዋል። ግን ቢሆንም ግን እግዚአብሔር በዛ ውስጥ ያየው ኃይል አለ። ዛሬ ያ ኃይል ከውስጥ ይወጣል፣ ለሰው ሁሉ ይበቃዋል። እግዚአብሔር ባንተ ውስጥ ምን አይቷል? ትልቅ ኃይል አይቷል። አሜን፣ አሜን፣ አሜን። ጠላት እንደምናገር እንደሚያይ ሰው እንደምናገር እንደሚያይ አይደለም።
እግዚአብሔር ባንተ ውስጥ ያየው ኃይል አለ። እንግዲህ ጊዜው እንደምታውቁት መሳፍንት ዘመን ነው። እንግዲህ መሳፍንት መጽሐፍ የሚያሳየው የቃል ኪዳኑ ወይም የእስራኤል ሕዝብ ውድቀት ነው የሚያሳየው። ውድቀት እስራኤል እንዴት እንደወደቀች። እንግዲህ ውድቀት ሁል ጊዜ ውድቀት የሚኖረው መቼ ነው ካላችሁ እግዚአብሔር የተናገረውን ከወረሰን በኋላ ጌታ ወዳየልን ከደረሰን በኋላ ሁሉ ነገር ከተፈጸመ በኋላ እንግዲህ እንደምናውቀው እግዚአብሔር ለእስራኤል ልጆች ከተናገረው ሳይፈጸም የቀረ ነገር የለም። ሁሉም ነገር ተፈጸመ። ለአብርሃም የተናገረው እግዚአብሔር 400 ዓመታት ሕዝብ ባሪያ ሆኖ በባርነት አገር ይኖራል የምለው በግብፅ አገር ላይ ኖረ እና ከዛም ደግሞ አወጣለሁ አለው እግዚአብሔር። እሱም ተፈጸመ። አወጣቸው፣ በድንቅና በታምራት መራቸው። ከዛም እግዚአብሔር ወደ መልካምቱ ወደ ሰፍቱ ወተትና ማር ወደ መታፈሰው ምድር ወደ ከነናውያን፣ ወደ ኬጣውያን፣ ወደ ፈርዛውያን፣ ወደ ኢያቡሳውያን ወደ እነዛ ወደ አሕዛብ ጋር አወጣቸዋለሁ አለው። በሙሉ እግዚአብሔር ምን አደረገው? ፈጸመው። እስቲ እግዚአብሔር ፈጸመው በለው። መቼም ዛሬም ቢሆን ያን እግዚአብሔር ጋር ችግር የለበትም። ዛሬም የተናገረውን ይፈጽማል። ዛሬም ያለውን ያደርጋል። ስጮና እግዚአብሔር ያለውን ያደርጋል በለው። የተናገረውን ይፈጽማል በለው። እግዚአብሔር በእኔና በእናንተ ያየውን የተናገረው ምን ያደርጋል? ይፈጽማል። እግዚአብሔር ታማኝ አምላክ ነው። ዋው! እግዚአብሔር ለአብርሃም ቀጥለው ለዘሮቹ ታማኝ ነበር። የተናገረው በሙሉ ፈጸመው። እንግዲህ እንደምታውቁት ያ ሁሉ በረሃ አቋርጦ የእስራኤል ሕዝብ ሲሄድ አብዛኞቹ በበረሃ አለቁ። ከ20 ዓመት በላይ የነበሩ እና ከ20 ዓመት በታች የነበሩ ደግሞ ከነዓን ወረሱ። ተስፋ ቃል ተፈጸመ። ከተፈጸመ በኋላ ግን የሆነው ታሪክ ነው። መሳፍንት ዘመን ላይ እንግዲህ በመሳፍንት ዘመን የሚባለው ወደ 400 ዓመታትን ማነው ይጠቀልለዋል። 400 ዓመታትን ነው የሚፈጀው የመሳፍንት ዘመን የሚባለው። ያ ጊዜ የክዳኑ ሕዝብ ውድቀት ነው እና 400 ዓመታት መሪ የላቸው። መሳፍንት መስፍን እነሳላቸዋል እንጂ ትክክለኛ መሪ የለም። በዚህ ደግሞ ሰው በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ደስ ያለው ሁሉ ያደርጋል፣ ያማረው ሁሉ ያደርጋል። ኃጢአታዩን ምንም የሚያግደው ነገር የለም። ደስ ያለው በፊቱ መልካም መስለው የታየን ሁሉ የሚያደርግበት ዘመን ነበር ይሄ ዘመን። ያ ዘመን አሁንም እኛ አሁን ያለንበት ዘመንም ስትመለከቱ እኔ ብዙውን ጊዜ ከመሳፍንት ዘመን ጋር አስተያየዋለሁ። ለምን ህዝቡ ዛሬም ደስ ያለውን የወደደውን የተመቸውን የምናገርበት ደስ ያለውን የሚያደርግበት ደስ ያለውን አሁን እንደምታዩት የሚዲያ ዘመን ነው። ግሎባላይዜሽን ነው። ዓለም እንደ አንድ መንደር የሆነችበት ጊዜ ነው እና በዚህ ዘመን ላይ ማምለጥ አይቻልም። ዓለም እንደ አንድ መንደር በሆነችበት በዚህ ዘመን ሰው ሁሉ ምን ይሆናል? ደስ ያለውን ያደርጋል። አሁን ካያችሁ ሚዲያ ሶሻል ሚዲያ ካያችሁ ሰው ደስ ያለውን ይለጥፈዋል፣ ደስ ያለውን ይናገረዋል። በፊቱ መልካም መስሎ የታየውን ሁሉ ያደርገዋል፣ ይፈጽመዋል፣ ይሰራዋል። ለምን? ሰው ወደ ውድቀቱ እየዳለበት አሁን አለንበት የመጨረሻው ላለንበት ዘመን ነው። ዓለም ልትጠቀለል ጌታ ኢየሱስ ሊመጣ በደጀ ባለበት በዚህ ዘመን ላይ እንደምታዩት ነው። ዓለም ወደ አንድ መንደር የመጣችበት ጊዜ ነው ዛሬ እና ስለዚህ ደስ ያለው ይናገራል። ግሎባላይዜሽን ዓለም እንደ አንድ መንደር አድርጎታል። ድህረ ዘመናዊነት ሰው በዚህ በድህረ ዘመናዊነት ላይ ምን አደረገዋል? እውነት አንጻራዊ ነው ባለበት በዚህ ዘመን ላይ አሁን ያለንበት ዘመን ልክ እንደ መሳፍንት ዘመን ይመስለኛል ሳይው ማለት ነው። ስለዚህ በዚህ በመሳፍንት ዘመን የሚያሳዝን ታሪክ የተፈጸመበት አራት ዋና ነገሮች ላንሳላችሁና ወደዚህ ወደ አነበብኩላችሁ ክፍል ተመልሼ ልጨርስ። መሳፍንት ዘመን ላይ ኃጢአት አለ። ቀጥለው ጠላት፣ ጩኸት፣ መስፍን፣ እረፍት መልካ ታገኙታላችሁ። የመጽሐፍን መጽሐፍ ስታነቡ ኃጢአት ይሰራል የእስራኤል ልጆች። ልክ ኃጢአት እንደሰሩ ምን ይመጣል? ጠላት ይመጣባቸዋል። ወዲያው ይወሯቸዋል፣ ይበዘብዟቸዋል፣ ያፈርሷቸዋል፣ እንዳልነበሩ ያረጓቸውና ያላቸው ይወገዋል። ሃሌሉያ! አንተ ጽንዋ እያል ሰው እኔ ካንተ ጋር ነኝ። ገፋ አድርጉን ያሉት ገፋ አድርግና መንፈሴን አትያዘው፣ መንፈሴን አትያዝብኝ በለው።
በኢየሱስ ስም የግንቦቱ መንፈስ ባንተ ላይ እንዳይሰራ አድርጌያለሁ። በል እንዳይሰራ አድርጌያለሁ በለው። ተከልክሏል በለው። ድገምና ተከልክሏል በለው። በኢየሱስ ስም ተከለከለ በለው። ተከለከለ በለው። ተከለከለ በለው። ተከለከለ በለው። ተከለከለ በለው። አየየየየ ጌዶንን ጌታ እንደዚህ ያለው ሚዲያማውያንን እንደ ስንት ሰው ኧረ በስመ አብ እንደ ስንት ሰው እንደ ስንት ሰው እንደ ስንት ሰው እንደ ስንት ሰው የሚገርመው ጌዲዮን ደካማ ሰው ነው፣ ስደመር እግዚአብሔር ኃያል ሰው ነው። ጌዲዮን ስደመር እግዚአብሔር ኃያል ሰው፣ ጌዲዮን ስደመር እግዚአብሔር አሸናፊ ሰው፣ ጌዲዮን ስደመር ሀለ እግዚአብሔር ነፃ አውጪ ሰው፣ ጌዲዮን ስደመር አንተ ነፃ አውጪ ሰው፣ ጌዲዮን አንቺ ስትደመር እግዚአብሔር ሃሌሉያ ኃያል ሰው፣ ብርቱ ሰው፣ ጦረኛ ሰው፣ አገር ነፃ አውጪ ሰው። ይኸውላችሁ ጌዲዮንን አለው እግዚአብሔር በቃ አለው ካላለ ነው። ምዕራፍ 7 ላይ የሚገርመው ብዙ ነገር ለመናገር ሰዓት ስለማይበቃ በዚህ ሊጨርስ ነው። ምዕራፍ 7 ላይ አንድ ሰው ህልም ነገረው ለጌዲዮን። የነገረው ህልም ነው ገረመኝ። አንዲት እንጎቻ ይላል ከእስራኤል ሀገር እየተንከባለለች የሚዲያማውያንን ድንኳን ስመታ አየሁ አለ። እስቲ እናንተ ቤት እስቲ ምንድነው አንድ አምባሻ እንበል እስቲ ሽሌ ይሉታል ጅም ሰዎች ሽሌ ነው የሚሉት። እና እቺ ሽሌ አምባሻ ትንሿ ትልቁም ትንሿ አይደለም 100 አምባሻ ብታረጉ ድንኳን ሊሰብር አይችልም አይደል? ከዛ ይሄማ እኮ አለ የጌዲዮን ጦር ነው እንጂ ሃሌሉያ። ይሄ ደካማ ሰው ነው። ይሄማ ካንተ የሚወጣ ኃይል ነው። የጠላትን ድንኳን ያፈርሰዋል። ትገምና ያፈርሳል በለው። ከኔ ውስጥ የሚወጣ ኃይል በለው የጠላትን ድንኳን ያፈርሰዋል። የጅን ምሽግ ያፈርሰዋል። የአጋንንት ምሽግ ያፈርሰዋል። የጠንቋይን ምሽግ ያፈርሰዋል። ሃሌሉያ። እስቲ በኔ ውስጥ ያለው ኃይል በለው የአጋንንትን ምሽግ ድንኳኖቻቸውን ያፈርሰዋል፣ ይሰብረዋል፣ ይመተዋል፣ እንዳልነበረ ያረጋል። አንድ ሰው ጮና አሜን ይበለኝ። ዋው ከጌዲዮን ለካ ይሄ ጌዲዮን ጦር ነው እንጂ አለው ጌዲዮን ነው እንጂ ይሄ ደካማ ሰው እግዚአብሔር እንዳለው። ዋው ወደ ውስጥ ለመግባት ጊዜ ስለሌለኝ እንደዚህ ብቸኩለው እንዴ ይሄ ጦር የጌዲዮን ጦር ነው። ጎን ውስጥ አንተ ውስጥ ያለው ጦር በለው የጠላትን ምሽግ ያፈራርሰዋል። የጅንን ምሽግ ማፍረስ ይጀምራል። ሃሌሉያ። የማምለኪያ አጸዶችን ማፍረስ ትጀምራለህ። ጅን የሚመለክባቸውን መገለባበት ትጀምራለህ። አንተ ውስጥ ያለው ኃይል ብዙዎችን ነፃ ያወጣል። ጩና ነፃ ያወጣል በልኝ። ኢየሱስ ያድናል። ይሄ ነው የሚፈለገው። አንተ ደካማ ትመስላለህ። አንተ ውስጥ ያለው ኃይል ግን አንደኛ የሚያደርገው ልንገራችሁ። ልክ በቁማችሁ እንደቆማችሁ ልንገራችሁ። የመጀመሪያው የሚያደርገው እንደዚህ ነው። በአንተ ውስጥ ያለው ኃይል የክፉን የጣዖትን የማምለኪያ አጸዶችን ያፈራርሰዋል። ምሽጋቸውን ያፈራርሰዋል። ሄዶ ልክ የጌታ ኃይል ሲመጣ ያደረገው ስመለክ የነበረው የማምለኪያ ሃሌሉያ አጸዶችን ማፍረስ ነው ጀመረው። ሐውልቶችን ማፍረስ ጀመረ። አጋንንት የሚመለክባቸውን ማፍረስ ጀመረ። ሃሌሉያ። ይሄ ነው የምታረገው። ልክ የጌታ ኃይል ሲመጣ ዝም ብለህ እኔም ምናምን እያልክ አትቀጥልም። ማፍረስ ነው የሚጀምረው። የመጀመሪያው ስራ ማፍረስ ነው። አንተ እኮ አጥቂ ነህ፣ ታጠቃቸዋለህ። እስቲ እኔ አጥቂ ነኝ በለው። እግር ኳስ ውስጥ አጥቂ ታውቁታላችሁ? እኔ ተከላካይ ሳልሆን በሉ ባካችሁ አጥቂ ነኝ በለው። እግር ኳስ ተጫዋች ታውቁታላችሁ? ማየት እንጂ ብዙን ጊዜ አይደለ? አጥቅና ተከላካይም ቦታ ግን ከመከላከል ወደ ማጥቃት ጎን ያለ ሰው ከዚህ በኋላ ተከላካይ ሳትሆን በለው
አጥቂነ በለው። ዱዱዱዱ አጥቂነ በለው። ታጠቃለህ በለው። ተፈርሳለህ፣ ተፈራርሰዋለህ፣ ትገለብጣለህ፣ ትነቅላለህ፣ ከዛ ትተክላለህ። እግዚአብሔር እኮ ነቢይ ኤርምያስን ለነቢይነት ፈልጌ ያለው ስል ያለው ነገር ቃሌን በአፍ ውስጥ ምን አድርጌያለሁ? ምን አድርጌያለሁ? ከዛስ አኑሬያለሁ ካለ በኋላ የምታረጋቸውን አለ ምን ታረጋለህ? ትነቅላለህ፣ ታፈርሳለህ፣ ትገለብጣለህ። የመጀመሪያው ይሄ ነው። ከዛስ ትተክላለህ። አሜን ነው ወይ? ያዝልኝ ጎን ያለ ሰው ቃል አለ በለው። ቃሉን በአፍ ውስጥ አኑረዋል በለው። ታፈርሳለህ በለው። ትነቅላለህ በለው። ትገለብጣለህ። የኛ ስራ የመጀመሪያው የምናደርገው መንቀል ነው። ከዛስ ማፍረስ፣ ከዛስ መገልበጥ፣ ጠራርጎ ጥርጊያ ማድረግ፣ ከዛስ ጅኒና ስራውን በጠረክበት መትከል። አሜን አሜን አሜን። መትከል ነው። ኢየሱስ ያድናል። የእግዚአብሔር ህል ሃሌሉያ። ምን ታደርገዋለህ? ትተክለዋለህ። ጩና እተክላለሁ በል። ኢየሱስ ያድናል። ምን አደርገዋለሁ? ኢየሱስ የተባረከ በውስጥ ያለው ቃል ምን አደርጋል? ትተክላለህ። ዛሬ ምሽት እንደዚህ ቀኝ እጅ ከፍ አድርገው በኢየሱስ ስም በለው። አብ ያልተከለው ተክል ከዚህ ምሽት ጀምረው ከቤቴ ላይ፣ ከአየሩ ላይ፣ ከሰፈሩ ላይ፣ ከወንዱ ላይ በኢየሱስ ስም ይፍረስ፣ ይነቀል። አጨብጭብ። ተነቀለ፣ ተነቀለ፣ ተነቃቀለ፣ ፈረሰ፣ ፈራረሰ። ምን ታደርገዋለህ? ከዛ ፎስ፣ ሰላም፣ ቸርነት፣ በረከት ቤቲ ላይ እንደዚህ ያደርጋለሁ፣ እተክላለሁ። መትከል ነው። አሜን አሜን አሜን። ዋ ሁለት የእግዚአብሔርን ሕዝብ ነፃ ታወጣለህ። ኢየሱስ አረ ይሄ ቅባት ነው የሚያስፈልገህ። ና እንጂ ምን ታደርገዋለህ? ና እንጂ ወደዚህ ና። ምን ታደርገዋለህ? ግልበጣው ላይ ነው ያለው። ገና እዛ ከግልበጣ አልፈናል እኮ። ከዛ ሕዝቡ ነፃ ታወጣለህ። ነፃ አውጭነት ኃይል ነው። እስቲ አንተን ነፃ አወጣለሁ ብለው አንድ ሰው ያዙና ከዚህ በሽት ጀምሮ ብለው በኢየሱስ ስም ቤትህን፣ ሕይወትህን፣ ትዳርህን፣ ኢኮኖሚህን በኔ ላይ ባለው ቅባት፣ በኔ ላይ ባለው ኃይል ነፃ አወጣሃለሁ፣ አወጣሻለሁ። በኢየሱስ ስም ሀገሬን ነፃ አወጣለሁ። አጨብጭቡ ለጌታ ክብር። አሜን 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 አሜን። ምን ታደርጋለህ? ነፃ። እኛ የተቀበንበት ነፃ ለመውጣት ነው። በኢትዮጵያ ብዙ ጌታን አላውቁ ህዝብ አለ። ያን ህዝብ አጋንንት አምላክ ህዝብ አለ። ያን ህዝብ እናደርገዋለን፣ ነፃ እናውጣለን። ጮና ነፃ አውጣለሁ ብሎ አዎ፣ ነፃ አውጭነት ቅባት ነው አንተ ላይ። አንተ እኮ ሙሴ ነህ። ኢየሱስ ያድናል። ጮና እኔ ሙሴ ነኝ በለው። እኔ ጌዶን ነኝ በለው። ጌዶን ህዝቡን ነፃ ለማውጣት የተቀበው እግዚአብሔር ዝም ብሎ አይደለም። እግዚአብሔር እኛ ሲቀበል ዝም ብሎ ለኩልኩል ያልቀበል ለህዝቡ ነው ቀበል። ህዝቡ ምን ታደርጋለህ? ነፃ አሹ ዋ ጌታ እኮ ዝም ብሎ አይደለም የቀባችሁ። ዝም ብለን በልተን ጠጥተን ቦርጫችን እንዲያርገን እንድንሄድ ብቻ አይደለም። አይዟችሁ ቦርጭ ይኖር አይኖርም ይኖርም ግድ የለም። ይሄ ከዚህ ጋር አይገናኝም። እሺ እግዚአብሔር የፈለገው እላችሁ የሆነ ሀብት ይዛችሁ እንድትቀሩ ብቻ አይደለም። በእግዚአብሔር ኃይል ነፃ አውጪ ነን። በወንጌል ነው ዛሬ ነፃ የምናወጣው፣ በወንጌል ነው። በቃ ወንጌል ይሰበካል፣ አጋንንት ይወርቃል፣ ጅኒ አእምሯቸውን ልባቸውን ለቆ ይሄዳል፣ ነፃ ይወጣሉ። ቤትሽ ነፃ ይወጣል። በወንጌል እሳት ይነካል፣ አውሬ ያዘውን ይለቃል። በኢየሱስም ሆነባችሁ። ነፃ አውጪ ነው ይመል እንጂ ቅባትን ነፃ አውጪ ነው በልባክ። ስለዚህ ነው ይሄ ነው መፈለግ አለባችሁ። ስትፈልጉም ይሄ ነው። እኔ የተቀበሉት ህዝቡን ነፃ ምን ለማድረግ የመጨረሻው እንደቆማችሁ ከዛ ከመጸለይ በእኛ ብዙ ሰዎች የሚድኑበት የሚያርፉበት ኃይል ነው። አሜን። ብዙዎች በእኛ ምን ሆናል? ይድናሉ፣ ያርፋሉ። በቃ ይሄ ነው እግዚአብሔር በአንተ ውስጥ ያለው ኃይል።
አጋንንትን የጅኑን መንደራቸው ሰፈራቸውን ያቃጥና ያፈርስና ይነቅልና ከዛ በኋላ ይተክላል። ህዝብ ነፃ ይወጣል። በእኛ ደግሞ ብዙዎች ያርፋሉ። አሜን አሜን አሜን። ባንተ ዓለም ያርፋል፣ ህዝብ ያርፋል፣ ቤተ ክርስቲያን ታርፋለች፣ ዓለም ያልፋል። ያርፋል ያርፋል ያርፋል። ጮና ያርፋል በሉ። ቀኝ እጃችሁን ከፍ አድርጉ። በጌታ ሊባርካችሁ በኢየሱስ ክርስቶስ ስም ሕይወታችሁና ቤታችሁ ዛሬ ምሽት ማረፍ ይሆን፣ መውጣት ይሆን። ይህ ኃይል ባንተ ላይ ይገለጥ፣ በቤትሽ ላይ ይገለጥ፣ በሕይወት ላይ ይገለጥ። ነገር ነፃ ይውጣ፣ ቤት ነፃ ይውጣ። በኢየሱስ ስም ዛሬ ጸልያለሁ። ብዙዎችን የምታሳርፍበት ቅባት። አሜን 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 አሜን። አውቃለሁ ሰዓት እንደሄደና ሰዎች እንደተነሳሳችሁ ልባችሁ እንደተነሳሳ አውቃለሁ። ግን አንድ ደቂቃ ባካችሁ በጌታ በኢየሱስ ስም እንደዚህ ይሆናል። ባንተ ውስጥ ያለው ጸጋ፣ ባንተ ውስጥ ያለው ቅባት እንደዚህ ያደርጋል። ነፃ ያወጣችኋል፣ ነፃ ያወጣችኋል። ባንተ ብዙዎች ነፃ ይወጣሉ። ጩና ነፃ ይወጣል በል። ዱዱዱዱ ነፃ ይወጣል፣ ነፃ ይወጣል በኢየሱስ ስም። ነፃ ውጭ ቅባት፣ ነፃ ውጭ ቅባት፣ ነፃ ውጭ ቅባት፣ ነፃ ውጭ ኃይል፣ ነፃ ውጭ ሞገስ፣ ነፃ ውጭ ኃይል ባንተ ላይ በቤትሽ ላይ ጠራው። ሕይወትን ቤት ሂዳ ከፈር እጅን ከፈር በጌታ በኢየሱስ ስም። ወሩ የተባረከ ይሁን። እኔ እንዳልኳችሁ እንደዚህ ጸልዩ በኢየሱስ ስም በሉ። ከዚህ ሰዓት ጀምረው ከነጀ ጀምሯለሁ 30 ቀኑ የዚህ ወር በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም፣ በኢየሱስ ስም